ሚያዝያ 27 ከዛሬ 85 ዓመታት በፊት ኢትዮጵያውያኖች በወልወል በኩል የገባውን የወራሪውን የጣሊያን ኃይልን በመዋጋት በዱር በገደሉ አጥንታቸውን የከሰከሱ ደማቸውን ያፈሰሱ ጀግኖችን የሚዘከርበት የድል በዓል ቀን ነው። ነገር ግን የአሁኑ ትውልድ ጀግንነትን፣ አርበኝነትን እንዴት ይመነዝረዋል? ስለ ሰላም፣ ስለ ልማት፣ ስለ አንድነት የዘመሩ የጻፉ ሰዎችን የሚዘክሩ የተለያዩ ሐውልቶችን በተለያዩ የአዲስ አበባ ቦታዎች ላይ ዛሬ ላይ ኖሮላቸዋል። እነዚህን ሐውልቶች እየዞረን ምን ትርጉም አላቸው የሚለውን ምንዳስስ ይሆናል። አብራችሁን ቆዩ። የሀገር ፍቅር የሚለውን ስሜት በድምጹና በዜማው በማንጎራጎር ወደር የሌለው የሙዚቃው ንጉስ ጋሽ ጥላሁን ገሰሰ። ጋሽ ጥላሁን ስለ ሀገር ፍቅር ያለው ስሜቱ እጅግ ወደር የለውም። በተለያዩ የወገን ደራሽ ጥሪዎች ሁሉ ተሳታፊ ነው። ሀገር ስትፈልገው አጥተው አታውቅም። ስለዚህም አሁን የምንገኘው 6 ኪሎ አካባቢ ነው። 6 ኪሎ ቋሚ ቅርስ ኖሮለታል። እሱን የሚያስታውስ እሱን የሚዘክር ይኸው ከጀርባ ያለው የጋሽ ጥላሁን ሐውልት ተመርቋል። እንግዲህ ጋሽ ጥላሁን በርካታ ልጆች አሉት። ከነሱ ልጆች መካከል ደግሞ እዚህ አጠገቤ የሚገኘው ዳንኤል ጥላሁን ገሰሰ ይገኛል። በቅድሚያ በጣም እናመሰግናለን። ምን ተሰማህ? እንደ ቤተሰብ እንደ ልጅ እስኪ ያለውን ነገር ንገረን። የኢትዮጵያ ሕዝብ እና የጥላሁን ልጆች ናቸው፣ የኔ ብቻ አይደሉምና ለጠቅላላ ልጆቹ ትልቅ ደስታና ብዙ አመት ስንጠብቀው የነበረ ነገር ነውና ይህንን ነገር ተሳክቶ ምንም ቢዘገይም ተሳክቶ በአሪፍ ሁኔታ መከበሩ ትልቅ የሚያስደስት ነገር ነው። በጣም እናመሰግናለን። አመሰግናለሁ ዳኒ። እሺ ቴንክ ዩ። ተመልካቾቻችን ቅኝታችንን እንቀጥላለን። በኢትዮጵያ የሙዚቃ ታሪክ ውስጥ በተለይም በኦሮምኛ ዜማዎቹ እጅግ በጣም ይታወቃል። ግጥም በመግጠም እንዲሁም ዜማዎችን በማቀናበርም ዜማ በመድረስም በስፋት ይታወቃል። ሃጫሉ ሁንዴሳ። ሃጫሉ ሁንዴሳ በተለይም ለነጻነት የሚሆኑ በትግል መድረክ ውስጥም ደግሞ ህዝቦችን በማታገልም ምልክት ተደርጎ ነው የሚቆጠረው፣ በተለይ በወጣቶቹ ዘንድ። ይህንን ድንቅ እንዲሁም ወጣት ድምፃዊ ስራዎቹን እንዲዘከሩ እንዲሁም ማንነቱን ሊገልጽ በሚችል መልኩ እዚህ ኢሴ አካባቢ ሐውልት ቆሞለታል። የሥራ አጋሮቹ፣ ወዳጆቹ፣ ጓደኞቹ ስለሱ ሲገልጹ ሃጫሉ ሙዚቀኛ ብቻ አይደለም፣ ስለ እውነት የሚቆም ትልቅ ባለተሰጥኦ አርቲስት ነው የሚሉት። የሃጬ ጓደኛ የሥራ ባልደረባ አጠገቤ ይገኛል። ገላና ጋሩምሳ። በቅድሚያ ምን ተሰማክ? ለዚህ ጄኔሬሽን መስዋዕት የከፈለ ለጄኔሬሽኑ የታገለ በጄኔሬሽኑ ያለገደ ለጄኔሬሽኑ እውነትና እውነትን ተናግሮ የሞተለት ጀግና ነው። ለጥቅምም ብሎ አጋጭቶ አያውቅም፣ ለማጋጨትም ሰርቶ አያውቅም። ለኔ የጀግና ጥግ ነው። ገላና በጣም አመሰግናለሁ። ቴንክ ዩ። ኢትዮጵያ ከዘከረቻቸው ካስታወሰቻቸውም አርቲስቶች እንዲሁም ደግሞ የጥበብ ሰዎች መካከል የክብር ዶክተር አሊ ቢራ እንዲሁም ደግሞ የትዝታው ንጉስ ጋሽ ማሙድ አህመድ ይገኙበታል። በተለይም ጋሽ ማሙድ አህመድ ከኢትዮጵያ አልፎ በተለያዩ ዓለም ሀገራት ላይ ሙዚቃዎቹ በስፋት የሚደመጡ ናቸው። ኢትዮጵያን ሙዚቃን በማስተዋወቅም ትልቅ አሻራውን አኑሯል። ሀገር በየትኛውም መድረክ ስጠራውም ለሀገሩ በመቆም በጣም ይታወቃል። ከዛ ውጪ እዚህ ጋር የክብር ዶክተር አሊ ቢራም ደግሞ ሌላኛው ናቸው። ሁለቱም በነገራችን ላይ ጓደኛ ማቾች ነበሩ። አሊ ቢራ በተለይም በኢትዮጵያ ሙዚቃ ውስጥ ባለፉት 50 ዓመታት በኦሮምኛ ሙዚቃን ወደ ዘመናዊ ሙዚቃ የቀየሩ እንዲሁም ደግሞ የኢትዮጵያ ሙዚቃንም የኦሮምኛ ሙዚቃንም ተወዳጅነቱን ጠብቆ እንዲቀጥል ትልቅ ሚና የተጫወቱ ናቸው። ፈጣሪ ነው ሰው ነው ያለያየን፣ ፍቅር አንድነት ይሻለናል የሚለው ሙዚቃው በጣም ይታወቃል። ጋሽ ማሙድ አህመድ በዚሁ የምረቃ ስነ ስርዓቱ ላይ
ጠይቀነው ነበር ምን እንደተሰማው። እንኳን ደስ አለዎት። አምላክ ምን ተሰማዎት? ምን ተሰማዎት? እንግዲህ ምንድነው መሰለህ የኔ ሳይሆን የጓደኞቼ ስለተደረገ በጠቅላላ ለአርቲስቶች የተደረገ ነው የሚመስለኝ። ለኔ አይደለም ለጠቅላላ አርቲስቶች ነው። ቅርስ ነው፣ መታወሻ ነው፣ መማሪያ ነው። እናመሰግናለን። በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ እጅግ ተወዳጅ እጅግ አወዛጋቢ የአጻጻፍ ዘይቤውም በጣም የተለየ እንደሆነ ነው የሚነገርለት ጋሽ ስብሐት ለአብ ገብረ እግዚአብሔር። የሚበዛው ተረኮቹ፣ ታሪኮቹ፣ ገጸ ባህሪያቶቹ የሚሳሉት እዚሁ ቢበራ አካባቢ ነው። ስለዚህም ዛሬ በአዲስ አበባ ከተማ አስተዳደር ሐውልቱ ቆሞለታል፣ ቋሚ ቅርሱም ቆሞለታል። ወዳጆቹ ምን ይላሉ? ከወዳጆቹ መካከል አንደኛው ደራሲ ዘነበ ወላ ነው። ደስተኛ ነኝ። ለጋሽ ስብሐት ለአብ ብቻ ሳይሆን ሌሎችም እንዲሁ ብዙ አስተዋጽኦ ያላቸው ያልመረመርነው ያላጠናናቸው አያሌ ሰዎች አሉ። እነዚህም ሰዎች ለትውልድ መታሰቢያ ልንተውላቸው ይገባል ብዬ ገምታለሁ። ጋሽ ስብሐት በዓሉ ግርማን አስመልክተን በምናወራ ጊዜ ምን ይላል? እኛ እስካለን ጊዜ ድረስ በዓሉ ግርማ እኛ ውስጥ አለ ይል ነበረ። አሁን ደግሞ ጋሽ ስብሐት አርፏል። እኛ እስካለን ድረስ በዓሉ ግርማ ጋሽ ስብሐት እኛ ውስጥ አለ። በተጨማሪም በሚታይና በሚዳሰስ ነገር መንግስት መታሰቢያ ስለተወለት በጣም ደስተኛ ነኝ። ተመልካዮቻችን ቅኝታችን አሁንም እንቀጥላለን። አብራችሁን ነው። ተመልካዮቻችን አሁን ሰባ ደረጃ ጋር ነው የምንገኘው። እዚህ ሰባ ደረጃ ጋር በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ በቲያትሩም በግጥሙም በምርምሩም ጭምር ታላቅ ስራን ከሰሩ በዋናነት ከሚጠቀሱት መካከል ሎሬት ጸጋዬ ገብረመድህን ጋሽ ጸጋዬ ገብረመድህን በዋናነት መጥቀስ ማንሳት ይቻላል። ለትውልዱ ስለ ስነ ጽሑፍ ስለ ሀገሩ እንዲያውቅ እንዲዘክር ከሚያስታውሱ ቅርሶች መካከልም ቋሚ ሐውልት እዚህ ሰባ ደረጃ ጋር ቆሞላቸዋል። ጋሽ ጸጋዬ ገብረመድህን ፓን አፍሪካኒስት ነው። ከኢትዮጵያ አልፎ ስለ አፍሪካዊ ወንድሞቹ ይጨነቃል፣ ይጽፋል፣ ያስባል፣ ያሰላስላል። ስለ ኢትዮጵያ ያለው ፍቅር ደግሞ በጣም ልዩ ነው። በግጥሞቹ ውስጥ ኢትዮጵያን በጣም ገልጧል። በቲያትሮቹ ውስጥ በጣም ስለ ኢትዮጵያ፣ ስለ ጀግኖቿ፣ ስለ ገጠሟት ችግሮች በርካታ ጽሑፎችን ጽፏል። ከቲያትሮቹ መካከል ሀሁ በስድስት ወር፣ ጴጥሮስ ያችን ሰዓት፣ ቴዎድሮስ እንዲሁም ሌሎች ብዙ ቲያትሮችን ደርሷል። በግጥም እሳት ወይ አበባን መጥቀስ እንችላለን። ስለዚህም ይህ ሰባ ደረጃ ጋር የቆመለት ሐውልትን ትውልዱ በሚመለከት ሰዓት ስለ ጋሽ ጸጋዬ፣ ስለ ንባብ ባህሉ፣ ስለ ኢትዮጵያ፣ ስለ ፍቅር፣ ስለ አንድነት የሚዘክር ይሆናል። አዲስ አበባ ጀግኖቿን፣ ባለውለቶቿን ማክበር፣ ማወደስ እንዲሁም ደግሞ ቋሚ ቅርስ ማስቀመጥ ትችልበታለች። ይህ በትውልድ ውስጥ የሚፈጥረው ብርሃን እንዲሁም አንድምታው ከፍተኛ ነው። ስለዚህም ዛሬ በአዲስ አበባ የተለያዩ ቦታዎች ላይ ቋሚ ቅርሶቻቸውን የቆሙላቸውን ሁላችሁም እየሄዳችሁ እንድትጎበኙም ጋብዛችኋለሁ። መልካም ቆይታ።